ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ለእናንተ ይመጥናሉ ያልናቸውን ከመዝናኛ ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝናቸውን ዘገባዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም እንጀምር። ንግድ ባንክ በመንግስት ብድር ዙሪያ የሰጠው ማስተባበያ አሳሳች እንደሆነ ተገልጿል። ዝርዝሩ ተዘጋጅቷል። በመዝናኛ መረጃዎቻችን የሊዲያና አዲስ ስራ የደራው መጽሔት ለንባብ እንደበቃ ተገልጿል። ዝርዝሩን ይዘናል። በሌላ ዜና ተማሪዎች ከነሂጃባቸው እንዲማሩ ተወሰነ። ጉዳዩን አስመልክቶ የወጣው መረጃ ወደ እናንተ የምናደርሳችሁ ይሆናል። በሌላ መረጃ ኢትዮጵያ የባህር በር የማግኘት መብት ለማስከበር የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡ ተገልጿል። ይህንን ተከትሎ ምክር ቤቱ በሕግ በጸጥታና በሌሎች አካላት ላይ የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ወስኗል። ከብሔራዊ ደህንነት ምክር ቤት የተሰጠውን መግለጫ በቆይታችሁ ታደምጣላችሁ። በሌላ ዜና አደገኛው የንግድ ጦርነት ትራምፕ እንደዛቱት አደረጉት። የ104 በመቶ ቀረጥ በቻይና ላይ መጣላቸው ተገልጿል። የሀገራቱ ፍጥጫ እንደቀጠለ ነው። በዝርዝር መረጃው እንመለከተዋለን። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጪ የያዝንላችሁን ዘገባዎችን አካተናል። ለዚህ ቻናል አዲስ የሆናችሁ አዳዲስ መረጃ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በዘገባችን ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ወደ ያዝንላችሁ መረጃዎች አልፋለሁ። ንግድ ባንክ በመንግስት ብድር ዙሪያ የሰጠው ማስተባበያ አሳሳች እንደሆነ ተገለጸ። የኢትዮጵያ ንግድ ባንክ ከትናንት በስቲያ በሰጠው መግለጫ ባንኩ ለመንግስት አንድም ብር አበድሮ እንደማያውቅም አስታውቋል። የኢትዮጵያ ንግድ ባንክ ከዚህ በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ አያውቅም ያለው ባንኩ መንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ውጪ በቀጥታ የመበደር አሰራር ሆነ ልምድ የለውም ብሏል። ባንኩ ማብራሪያን የሰጠው ሪፖርተር ጋዜጣ ባሳለፈው እሁድ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገለጸ በሚል ለሰራውም ዘገባ ነው። ይሁንና ሪፖርተር በዘገባው ባንኩ የ2017 የበጀት ዓመት የ8 ወራት የሥራ አፈጻጸሙን ለተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበበት ወቅት ባንኩ በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን መግለጹ ጠቅሷል። ይሁን እንጂ ንግድ ባንክ ለዚሁ የሰጠው ማስተባበያ ዋናው መሰረት የመንግስት የልማት ድርጅቶች ዕዳ መንግስት በቀጥታ ራሱ የተበደረው የመንግስት ዕዳ ሳይሆን የተለያዩ እንደ ባንክ ያሉ የመንግስት ልማት ድርጅቶች የተበደሩት ዕዳ ነው የሚል ነው። ኢትዮጵያ ቼክ በዚህ ዙሪያ እንደ ምጣኔ ባለሙያና ሌላ የባንክ ባለሙያ ያነጋገረ ሲሆን ሁለቱም የመንግስት የልማት ድርጅቶች ዕዳ የመንግስት ዕዳ መሆኑን ጠቅሰው የንግድ ባንክ ማስተባበያ ውሃ እንደማይቋጥርም አስረድተዋል። በመሆኑም ትርፍ ሲያተርፉ የመንግስት ተቋማት እንዳተረፉ የሚነገርላቸው መንግስት የቦርድ አባላት የሚሾምላቸውና መንግስት በአብዛኛው ከባለድርሻነት የሚያንቀሳቅሳቸው እነዚህ የልማት ድርጅቶች በብድር ጉዳይ ላይ ብቻ ለይቶ የመንግስት አይደሉም ማለት ትክክል አይደለም፣ አሳሳችም ነው ያለው የምጣኔ ባለሙያው የንግድ ባንክ መግለጫ ብዙ የኢኮኖሚ ባለሙያዎችን ግር እንዳሰኘም ለኢትዮጵያ ቼክ ጠቁመዋል። ይሁንና የባንኩ ባለሙያ በዚህ ተስማምተው እነዚህ የልማት ድርጅቶች ሲያተርፉ መንግስት ይጠቀማል፣ ሲከስሩ ይጎዳል፣ የመንግስት የልማት ድርጅቶች የሚለው ከስያሜው ጀምሮ የሚያሳየው የመንግስት መሆናቸውን ነው በማለት አስተያየታቸውን አጋርተዋል። ይሁን እንጂ የባንኩ ባለሙያ አክለውም በቅርቡ የልማት ድርጅቶችን የተከማቸ ብድር ለማቃለል በርካታ ቢሊዮን ብር ቦንድ ለህዝብ ለመሸጥ የታሰበው የመንግስት ተቋማት ስለሆኑ እንጂ የግል ቢሆኑ ይህንን ማድረግ እንደማይታሰብም ጠቁሟል። በእነዚህ ሙያዊ አስተያየቶች ላይ ተመስርተን የኢትዮጵያ ንግድ ባንክ ያወጣው መግለጫ አሳሳች መሆኑንም ለማየት ችለናል። ዘገባው የኢትዮጵያ ቼክ ነው። በሌላ መረጃ የኢትዮጵያን የባህር በር የማግኘት መብት ለማስከበር የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። የብሔራዊ ደህንነት ምክር ቤቱ በሕግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበትም ወስኗል። ከስብሰባው በኋላ ዘለግ ያለ መግለጫንም አውጥቷል። በመግለጫውም በዚህም ምክር ቤቱ ትኩረት የሚሹ ብሎ በግምገማው የተለያዩ ጉዳዮችንም ማንሳቱንም አመላክቷል። የመጀመሪያው ፍላጎት በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተም ነው ያለው ምክር ቤቱ እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጪ እንደሚገኙም ጠቅሷል። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያያሉ። መነጋገርና መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና
ፍላጎት በኃይል ብቻ ማስፈጸም መለያቸው ነው ሲልም ገልጿል። አልፎ አልፎ ጥፋት የጋራ ዓላማቸውን በመሆኑ ተቀናጅተው ለማጥፋትም ይሞክራሉም ብሏል። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት ይጠቀማሉ ያለው ምክር ቤቱ ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ፣ በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ ሲሉም አስታውቋል። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጪ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብ ምሬ በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ ናቸውም ብሏል። በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸምም ይሞክራሉም ብሏል። በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉም ሲል ገልጿል። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሬ ስርጭትን ይገድባሉ፣ ኮንትሮባንድ ያካሂዳሉ፣ በህገወጥ መንገድ ሰዎችን፣ መሳሪያዎችን ያዘዋውራሉ፣ በሙስና በዘመድ አዝማድና በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሰራሉም ብሏል። ሶስተኛዎቹ የሐሰት ፕሮፓጋንዳ የሚመሩ ክንፎች ናቸው ያለው ምክር ቤቱ መደበኛውንና ማህበራዊ ሚዲያ በመጠቀም የህዝቡን ሰላም ይረብሻሉ፣ በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፍባቸው፣ በሰልፍና በአመፅ የሚወድቅ መንግስት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ፣ የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃን ይቀምራሉ፣ የሽብር ወሬ ይደረድራሉ፣ የሁከት ዜና ይፈበርካሉም ብሏል። ይሁን እንጂ ምክር ቤቱ የፖለቲካ የአስተዳደርና የጸጥታ ተቋማት ከህዝብ ጋር ተቀናይተው በሚሰሩት ስራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል ሲልም አስታውቋል። በሌላ ዜና የደራው መጽሔት ለንባብ መብቃቱ ተገልጿል። የደራው የተሰኘ ርዕስ የተሰጠው ዲጂታል መጽሔት ሶስተኛ እትሙ ለንባብ በቅቷል። ዲጂታል መጽሔቱ በዚህኛው እትሙ ልዩ ልዩ ጉዳዮችንም ይዞ ብቅ ብሏል። ከነዚህም መካከል በአዲስ አበባ በሰማይ በራሪ ታክሲዎች የአሜሪካው ታሪፍ፣ የቲክቶክ ውለታ፣ ወደብ ማግኘት፣ መርካቶ እንሂድ፣ በቢግ ሀበሻ የሙዚቃ ዓለም ጦርነት እና ሌሎች በርካታ ጉዳዮችንም እንዳካተተ ተገልጿል። በማስከተል የትግራይ ማዕከላዊ ዞን ፍርድ ቤት በአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ወሰነ። የወረዳ ፍርድ ቤት በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀመጠውን የገንዘብ መቀጮ እንዲቀርም ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት መጋቢት 30 ቀን 2017 ዓ.ም በይፋዊ የማህበራዊ ትስስር ገጹ እንዳሰፈረው ካሁን በፊትም በአክሱም ከተማ ሴት ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላን ውድቅ አድርጓል። ፍርድ ቤቱ መጋቢት 30 2017 ዓ.ም በዋለው ችሎት የአክሱም ከተማ ትምህርት ቤቶች ጥር 6 2017 ዓ.ም የወረዳው ፍርድ ቤት ተማሪዎች ሂጃባቸውን ለብሰው እንዲማሩ የተሰጠው ትዕዛዝ እንዳልተከበረ ጠቅሶ ትዕዛዙ እንዲተገበርም ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ውሳኔ አልተተገበረም በሚል የክስ መዝገቡ ከወረዳው በማንሳት ወደ ከፍተኛ ፍርድ ቤት ወስዷል በማለቱ የተጣለበት 12500 ብር መቀጮም እንዲነሳ መወሰኑን ምክር ቤቱ ገልጿል። የአክሱም ከተማ ትምህርት ቤቶች የማዕከላዊ ፍርድ ቤት ውሳኔ እንደ ወረዳው ፍርድ ቤት ውሳኔ ውድቅ በማድረግ በአቋማቸው ይጸናሉ ወይስ ውሳኔውን ተቀብለው በመተግበር ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው እንዲማሩ ይፈቅዳሉ? እስካሁን የታወቀ ነገር እንደሌለም ተገልጿል። በመጨረሻም ከውጪ ትራምፕ እንደዛቱት አደረጉት። የትራምፕ የ104 በመቶ ቀረጥ በቻይና ላይ ተጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የጣሉትን ቀረጥ ወደ 104 በመቶ አሳድገዋል። ትራምፕ ይህንን ውሳኔ ያሳለፉት ቻይና ለተጣለባት የ34 በመቶ ቀረጥ ተመጣጣኝ እርምጃ ከወሰደችም በኋላ ነው። ይሁንና ትራምፕ በቻይና በዋሽንግተን ላይ አጸፋዊ እርምጃዋን እንድትተው ያስቀመጡት ቀነ ገደብ ዛሬ የሚጠናቀቅ ሲሆን ተጨማሪው ቀረጥን ምሽቱ መተግበር ይጀምራል። ሁኔታው በዓለም ኢኮኖሚና ንግድ ላይ ከ1930ዎቹ ወዲህ ከፍተኛ ቀውስ የፈጠረ ነውም ተብሏል። በቻይና ሳቢያም የኤስያ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ ከፍተኛ ጭማሪ የሚደረግባቸው ሲሆን ይህም የአካባቢ ሀገራት ላይ ከፍተኛ ተጽዕኖም ያስከትላል። ትራምፕ ቤጂንግ በአሜሪካ ላይ ከፈጸመችው ልክ ያልሆነ ድርጊት ባለፈ በተጨማሪ ቀረጥ ለመጣል ሞክራለች ሲሉም ወቅሰዋል። ይህ ውሳኔ ቻይና ከዋሽንግተን ጋር በንግድ ጉዳይ ያላትን ልዩነት እስከ መፍታት ይቀጥላልም ተብሏል። አዲሱ ቀረጥ ዛሬ ተግባራዊ የሚደረግ ሲሆን ቻይና ውሳኔዋን አሉታዊ ድርጊት ነው ስትል በጽኑ ኮንናለች። ቤጂንግ አማካሪ የፈለገውን ያክል ቀረጥ ብትጥልም
በአቋሜ እንደጸናው እስከ መጨረሻው ድረስ እታገላለሁ ስትልም አስታውቃለች። ይሁንና አሜሪካ ተመጣጣኝ የቀረጥ እርምጃ እንዳነሳ እንደ መንደርደሪያ ማቅረቧ እንደ ንቀት የሚታይ ነው ስትልም ጠንከር ያለ መልስ ሰጥታለች። ትራምፕ ቻይናን ጨምሮ ብዙ ሀገራት ላይ የጣሉት ቀረጥ አሜሪካን ኢኮኖሚ ያሳድጋል ቢባሉም የምጣኔ ሀብት ባለሙያዎች ግን የሁለቱ ሀገራት የኢኮኖሚ ፍጥጫ ወደ አልተፈለገ አቅጣጫ እየሄደና ጫናው ሸማቾች ላይ ብቻ የሚያርፍ ነው በማለት እያስጠነቀቁም ይገኛሉ። ይሁን እንጂ ቤጂንግ ከአጠቃላይ ንግድና ኢኮኖሚ እንቅስቃሴ 2% ወደ አሜሪካ ከምትልከው የውጭ ንግድ ምርት የምታስገባ ሲሆን የትራምፕ ውሳኔ አሉታዊ ተጽዕኖ የጎላ ይሆናልም እየተባለም ነው። በመሆኑም ፕሬዝዳንት ትራምፕ የጨመሩት የቀረጥ ምጣኔ ጉዳት ግን ለቻይና ብቻ ሳይሆን ለአሜሪካም አሉታዊ ጎኑ እጅጉ የጎላ ነው። ምክንያቱም አሜሪካ ከቻይና የምታስገባውን ወደ ቻይና የምትልከው የምርት መጠን በእጅጉ ይለያያል። ዋሽንግተን ከቻይና የምታስገባው ምርት ከምትመለከተው አንጻር የበዛ መሆኑ ከአሜሪካ የውጭ ንግድ ላይ ጉለት የሚያስከትል ሲሆን ይህንን የሚተካ ገበያ ፍለጋ መውጣትም ቀጣዩ የቤት ስራ ይመስላል። በአንጻሩ ቻይና አሜሪካም ትልቁ የገበያ መዳረሿ ዋነኛው የውጭ ንግድ ገበያ ማስገኛ መሆኗ ለቤጂንግ ቀጣዮቹ ወራቶች ፈተና እንደሚሆንባትም ባለሙያዎች ይገልጻሉ። ከሁሉም በላይ ግን አማራጭ ገበያና የአጭር ጊዜ መፍትሄ አለመዘጋጀቱ ለሀገራት ባለሀብቶችና ትላልቅ የኢንቨስትመንት ኩባንያዎች ብሎም የሸማቾች ከባድ የኢኮኖሚ ፈተናዎች እንደሚሆኑም ይጠበቃል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።